ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ እና ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ የዓለም ዋንጫ ጨዋታዎችን ጨምሮ በወቅታዊ ዝውውር ጉዳዮችና በመደግፏቸው ክለቦች ዕለታዊ ቡድን ዜና ምልከታዎቻቸውን ልታጋሩን ትችላላችሁ። በርከት ያሉ የዝውውር ጉዳዮችንም በአውሮፓ ሀያላን ክለቦች እንዲሁ ለእናንተ ውድ አድማጮቻችን ለሳቱ መርጠን ይዘን መተናል፣ እናስደምጣችኋለን። የዓለም ዋንጫ ቀጥሏል። ሁሉም ቀጣዩን ዙር የተቀላቀሉ ወይም የኳርተር ፋይናል ተፋላሚዎች ታውቀዋል። በጣም አነጋጋሪው ጨዋታ አሁንም የአርጀንቲናና የግብፅ ሆኖ ቀጥሏል። የዳኝነት ውሳኔ የፊፋ አድሏዊ አሰራርን ጨምሮ በዓለም ዋንጫ እየተሰበሩ ያሉ አስገራሚ ሪካርዶችም በዚህኛው የመረጃ ሰዓታችን ይነሳሉ። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግም የመረጃ ሰዓታችን በርከት ያሉ ዝውውር መረጃዎችን እናነሳለን። በዝውውር መስኮቱ የተለያዩ የፕሪሚየር ሊግ ክለቦች ራሳቸውን እያጠናከሩ ነው። ትልቆቹን ክለቦች የተመለከተ ሰፋ ያለ መረጃን ይዘናል። በዝውውር ጉዳይ ላይ የማንቸስተር ሲቲን ወቅታዊ ጉዳዮች ልናነሳ ወደናል። በተለይም በቡድኑ ወሳኝና ቁልፍ ተጫዋች ዙሪያ ተጨማሪ መረጃዎችን እናካፍላቸዋለን። በቼልሲም በኩል ተጫዋቹ በአንድ ጉዳይ ላይ በተለይም የቼልሲ ተጫዋች ለአንድ ጉዳይ ላይ በጥብቅ እየተፈለገ ነው ተብሏል። ጉዳዩን እናጠረዋለን ከዚህ ጋር በተያያዘ። ከዛ በዘለለ በቼልሲ ዝውውር ጉዳይ ላይ ኮንትራት የማራዘምና የቡድን ወሳኝ ቁልፍ ተጫዋች እናነሳለን። በሊቨርፑል በኩል ከዝውውር ጋር በተያያዘ ወቅታዊ መረጃዎችን እናካፍላችኋለን። ከዛ በተጨማሪ በሊቨርፑል በኩል አንድ የተመለከትነው ልዩ ሁኔታ አለ። በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን ላይ እንዲሁ ተይዟል። ከአርሰናል ጋር በተያያዘ በዝውውር መስኮቱ የሚጠበቁ ወሳኝ የሜዳ ክፍሎች በተለይም የክንፍ አጥቂን ጉዳይ በተመለከተ ተጨማሪ ጥንቅሮችን ይዘናል። በአርሰናልና በአንድ ተጫዋቹ መካከል ችግር የለም ተብሏል። በድርድር ጉዳይ ላይ አርሰናል ሊያመጣው ስለተስማሙ ተጫዋች ጥቂት ለየት ያሉ መረጃዎችን በቡድን ዜና በአርሰናል የመረጃ ሰዓት ይዘናል። የዩናይትዱ ኮኮ በጣም አስገራሚውን ጉዞ እንነግራቸዋለን። በማንቸስተር ዩናይትድ በኩል በዝውውር መስኮቱ ያሉ ወቅታዊ እንቅስቃሴዎች ወደ ዩናይትድ ይመጣል ተብሎ ሲጠበቅ የነበረው የታዳጊው ምላሽና የማይክል ካሪክን ዝግጅት እናነሳለን። የቀድሞ የማንቸስተር ዩናይትድ ሰውም አንድ ለየት ያለ መልእክት አለው። በቃል ስፖርት ዩቲዩብ ቻናል ተይዟል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም እንዲሁ እንደ ሁልጊዜው ዛሬም ሀሳብ አስተያየታችሁን ልታጋሩን ይችላላችሁ። ቃል ስፖርት ዩቲዩብ ቻናል መረጃዎቹን የማጋራችሁ እኔ ቃል ነኝ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በዓለም ዋንጫ መረጃችንን እንጀምር። የስዊዘርላንድና የኮሎምቢያ ጨዋታ አንደኛው ሲጠበቅ የነበረ 16 ጥሎ ማለፍ ጨዋታ ነበረ። በፍጹም ቅጣት ምትን የተጠናቀቀው። በነገራችን ላይ መደበኛውም ጭማሪውም ደቂቃ 0-0 በሆናቸው ውጤት ነው የተጠናቀቀው። በመለያ ምት ስዊዘርላንድ 4-3 በሆነ ውጤት ኮሎምቢያን አሸንፋለች። በጣም ወሳኝ የተባለውን ድል እንደዚሁ ማስመዝገብ ችላለች። ስዊዘርላንድ ሩብ ፍጻሜውን እንዲሁ የተቀላቀለች ሌላኛዋ ሀገር ሆናለች። በነገራችን ላይ ስዊዘርላንድ እስከ ሩብ ፍጻሜ እስክትደርስ ሽንፈት አልገጠማትም። ባቻ ውጤት አንድ ጨዋታን አጠናቃለች። ቀሪ 4 ጨዋታዎቿን በድል አጠናቃ ነው ከአርጀንቲና ጋር በቀጣይ ጨዋታ የምትፋለመው። የዚህ ቡድን በጣም ወሳኝና ቁልፍ ሰው ዣካ የእግር ኳስ ውደት በጣም አስገራሚ ነው። ሰንደርላንድን ተቀላቀለም። የኤሮፕ ሊግ ተሳታፊ ሆነ ቡድኑ በፕሪሚየር ሊጉ በጣም ምርጡ አማካይ ተባለ። ከስዊዘርላንድ ጋር ደግሞ በ72 ዓመት ውስጥ ሩብ ፍጻሜ መድረስ ችሏል። በጣም አስደናቂ የሚባል ጉዞ ላይ ይገኛል። እዚህ ጨዋታ ብዙ ነገር ነበረም ማለት ከሚቻልባቸው ሰዎች ውስጥ አንደኛው ግራኒት ዣካ ነበረ ማለት ይቻላል። በጨዋታው ዙሪያ ምናልባት የጨዋታው ኮከብ ተብሎ የተመረጠው ስዊዘርላንድ ግብ ጠባቂ ግሪጎሪ ኮብል መሆኑንም እንዲሁ ተመልክተናል። ቀደም ብሎ ከዚህ ጨዋታ በፊት የነበረው የአርጀንቲናና የግብፅ ጨዋታ አነጋጋሪነቱ እንደቀጠለ ነው። አርጀንቲና ጨዋታውን ቀልብሳ ያሸነፈችበት መንገድ በራሱ አነጋጋሪ መሆኑን ትላንት ምሽት ነግረናችሁ ነበረ። አሁን ደግሞ ከዳኝነት ውሳኔ ጋር በተያያዘ ያሉ ሁነቶች አነጋጋሪነታቸው ቀጥሏል። ውድ ቤተሰቦቻችን 3-2 በሆነ ውጤት አርጀንቲና ድል አድርጋ ግብፅን ጥላታለች። ግብፅ በኢብራሂሚ 15ኛው ደቂቃ ላይ፣ ዜኮ 67ኛው ደቂቃ ላይ ግብ አስቆጥሮ ይመሩ ነበረ። በኋላም ላይ ግን በጨዋታው መገባደጃ አካባቢ 3 ጎል ነው አርጀንቲና ያስቆጠረችው። ሮሜሮ 79ኛው፣ ሜሲ 83ኛው፣ ኤንዞ ፈርናንዴዝ
93ኛው ደቂቃ ግብ አስቆጥረው ጨዋታውን በ14 ደቂቃ አካባቢ ቀልብሰውት ነው ወደ ቀጣዩ ዙር እንደዚሁ ማለፋቸውን ያረጋገጡት። በጨዋታው ላይ ምናልባት በቁጥር የምንገልጻቸው ሂደቶች እንመልከት። አርጀንቲና 3-2 አሸንፋለች በጎል ብልጫ። ከዛ ውጭ ጎል የማስቆጠርን ንጻሬ ብናይ አርጀንቲና የተሻለ ነው። 2.8 ግብ የማስቆጠር ንጻሬ ነበራት። ኦልሞስት የሞከረችውን ሙከራ ያህል ግብ አስቆጠራለች፣ ጥራቱን የጠበቀ ማለት ይቻላል። በግብፅ በኩል 0.98 ነው። አንድ ተጨማሪ ግብ ከምንም አግኝተዋል ማለት ያክል ነው። አርጀንቲና 19 ሙከራ ግብፅ 5፣ አርጀንቲና 7 ሙከራ ግብፅ 2። የኳስ ቁጥጥርን ብናይ 64 በመቶ አርጀንቲና፣ 36 በመቶ ደግሞ ግብፅ የኳስ ቁጥጥር ነበራቸው። በመሰረታዊ ጨዋታውን የማሸነፍ ቁጥራዊ ስሌት ካየነው የአርጀንቲና የተሻለ ነው። እንዳልኳችሁ ግን የዳኝነቱ ውሳኔ በትልቁ የሚነሳበት ጨዋታ ነው። እንመለሳለን። ሀሳብ አስተያየታችሁ ግን ጻፉልን በጨዋታው ዙሪያ በተለይም በዳኝነት ጉዳይ ላይ። ሜሲን እናንሳ። የጨዋታው ኮከብ ሊዮኔል አንድሬስ ሜሲ ነበረ። አልጄሪያ ላይ ሃትሪክ፣ ኦስትሪያ ላይ 2 ጎል፣ ጆርዳን ላይ 1 ጎል፣ ኬፕ ቨርዴ ላይ 1 ጎል፣ ትላንት ግብፅ ላይ 1 ጎል እና 1 አሲስት። በዚህ የዓለም ዋንጫ ላይ በጣም አስደናቂ ጉዞ ይገኛል። የዓለም ዋንጫ ታሪክ ከፍተኛው አሲስት አሁን የሜሲ ነው፣ 9 ያለው። በዓለም ዋንጫ ታሪክ በርካታ ገቦችን ያስቆጠረ ሜሲ ነው፣ 21 አለው። ሁለተኛ ፍጹም ቅጣት ምት ስቷል። በዓለም ዋንጫ ታሪክ በአንድ ሲዝን ላይ በርካታ ፍጹም ቅጣት ምት የሳተ ሜሲ ነው። ትላንትና የጨዋታ ኮከብ ሜሲ እንዳጠቃላይ 5 ሙከራዎችን አድርጓል። 5 የተሳካ ድሪብል ነበረው። 6 ቁልፍ ኳሶችን አቀብሏል። 2 የግብ ዕድሎችን ፈጥሯል። 8 የአንድ ለአንድ ፍልሚያዎችን በጨዋታው ላይም እንደዚሁ ማሸነፍ የቻለበት ነው። እንዳጠቃላይ ግቧንም ተከትሎ ኬሊያን ምባፔ ጋር ያላቸውን ከፍተኛ ግብ አስቆጣሪነት እንዲሁም ከሃላንድ ጋር በአንድ ከፍ አድርጎባቸዋል። በአሲስትም ደረጃ በግብ አስተዋጽኦም ደረጃ አሁን ሊዮኔል አንድሬስ ሜሲ ከፍተኛ የግብ አስተዋጽኦም ያለው ተጫዋች ሆኖ ከአናት የተቀመጠም ተጫዋች ሆኗል። ሜሲ ከጨዋታው መጠናቀቅ በኋላ ሀሳቡን ያጋራል። በምሽቱ ጨዋታ የኮከብ የነበረው ሊዮኔል ሜሲ ቡድኑ ውጤት ቀልብሶ ማሸነፉ ትልቅ ድል መሆኑን ተናግሯል። ውጤት መለወጥ ቀላል አልነበረም ያለው ሊዮኔል አንድሬስ ሜሲ፣ ነገር ግን ሁልጊዜም እንደምለው ይሄ ቡድን ተስፋ አይቆርጥም ብሏል። አክሎም ቡድኑ ዛሬ ያደረገው ነገር አስደናቂ ነው ያለው ሊዮኔል አንድሬስ ሜሲ ጉዟችን እንደሚቀጥል ተስፋ አደርጋለሁ ሲል ተደምጧል። በድጋሜ ብዙ ተሰቃይተናል፣ ነገር ግን በዓለም ዋንጫ ነው ያለነው። በዓለም ዋንጫ ሁሉንም ጨዋታዎች ጥብቅና ከባድ መሆናቸውንም እናውቃለን። ስለዚህ በእያንዳንዱም ቅጽበት መደሰት አለብን እያለ ነው ሊዮኔል አንድሬስ ሜሲ። ሊዮኔል አንድሬስ ሜሲ እንዳጠቃላይ ውድ ቤተሰቦቻችን በዚህኛው የዓለም ዋንጫና በካታር የ2000 የዓለም ዋንጫ በጣም በወጥነት ካየናቸው ተጫዋቾች ውስጥ ይጠቀሳል። በርካቶችን በነገራችን ላይ ብዙ መወድስ እያቀረቡለት የሚገኛሉ በሜሲ የግል ብቃትም ዙሪያ። የአርጀንቲናው አማካኝ ኤንዞ ፈርናንዴዝ ሊዮኔል ሜሲ የቡድናቸው ትልቅ ስጦታ መሆኑን ይናገራል። ኤንዞ ፈርናንዴዝ ሲናገርም ሜሲን ስናየው በጭራሽ ተስፋ አንቆርጥም፣ ምንም ቢፈጠር ጥረታችንን እንቀጥላለን ሲል ይደመጣል። እሱ አርአያችን ነው፣ ሁልጊዜ ምሳሌ ሆነናል፣ ሽልማቱ ለሁላችንም ትልቅ ክብር ነው ይላል የቼልሲ ኤንዞ ፈርናንዴዝ። ሜሲን ለመሰናበት ጊዜው እንዳልሆነ እናውቃለን፣ ነገር ግን ስለዚህ አሁን እስከ መጨረሻው መፋለማችንን እንቀጥላለን ሲል ተደምጧል ኤንዞ ፈርናንዴዝ ስለ ሊዮኔል አንድሬስ ሜሲ። ምናልባት ስለ ሜሲ ከተነሱት ሀሳቦች ውስጥ አንደኛው የዝላታን ኢብራሂሞቪች ነው። በአሜሪካው ፎክስ ቴሌቪዥን በተንታኝነት እየሰራ የሚገኘው ዝላታን ኢብራሂሞቪች ሊዮኔል ሜሲን አድንቋል። የበለጠ አስፈሪ እየሆነ መጥቷል። አሁን ሜሲ ብቃቱም ከፍ እያለ ነው፣ ማንም እሱ ያለበት ደረጃ ላይ ሊደርስም አይችልም ይላል ዝላታን። ሊዮኔል ሜሲ ያሸነፋቸውንም ክብሮች ይገልጻል። የዓለም ዋንጫ፣ ባሎን ዶር፣ በርካታ ዋንጫዎችን በመጥቀስ ሁሉንም አሳክቷል። ነገር ግን መፋለሙን አላቆመም። ሜሲ ይበልጥ እድሜው እየገፋ ሲመጣ አስፈሪ ሆኗል እያለ ይገኛል። የግብፅ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን ግን የዓለም ዋንጫ ጨዋታን ባለማየት ተቃውሟቸውን እንደሚገልጹ አረጋግጧል። ከዚህ በኋላ የዓለም ዋንጫ ጨዋታን ማየት አቆማለሁ ያሉት እሳቸው ይሄ ዛሬ ለተፈጸመ በደል ተቃውሞ ነው ብለዋል። አክሎም ለግብፅ ለአረብና አፍሪካን ደጋፊዎቻችን ይቅርታ እጠይቃለሁም ሲሉ ተደምጧል። የተሻለ ጉዞ በማድረጋችን ደጋፊዎቻችን ለማስደሰት ተስፋ አድርጌ የነበረ አልተሳካም ሲሉ ተናግረዋል። የግብፅ ደጋፊዎች ቅሬታቸውን ሲያሰሙ አንድ ደጋፊ ፊፋ ሜሲን በጣም ይወዳል ስትልም እንዲሁ በስቴዲየም ውስጥ ተመልክተናት ነበረ።
በርከት ያሉ የግል መልካታዎቻቸውን ያጋራሉ። ለአብነት ያክል ለቤን ስፖርት አስተያየቱን የሰጠው ደጋፊ ፊፋ ለሜሲ ያለውን ፍቅር ስለምናቅ እንደዚህ አይነት ነገር እንደሚፈጠር ቀድመን የምናውቅ ነበረና ፊፋ የሜሲ ቀንደኛ ደጋፊ ነው። ዣን ኢንፋንቲኖም ለሜሲ እሟሽ ናቸው። ስለዚህ ይህ እንደሚገጥመን እናውቀው ነበርም እያሉ ይገኛሉ። የግብፅ ብሔራዊ ቡድን ደጋፊዎችም በቦታው የነበሩት የግብፅ ብሔራዊ ቡድን ወደ ሀገር ቤት ሲመለስ በነገራችን ላይ ህዝባዊ አቀባበል እንደሚደረግለት ተረጋግጧል። ብሔራዊ ቡድኑ ካይሮ አየር ማረፊያ ሲደርስ የጀግና አቀባበል ይደረግለታል ሲል የሀገሪቱ ስፖርት ሚኒስቴር ይፋ አድርጓል። ግብፅ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ጨዋታዎችን በማሸነፍ ታሪክ ሰርታለች። በተጨማሪም በታሪክ ለመጀመሪያ ጊዜ 16ቱን የተቀላቀለችው ግብፅ ከዚህ ጋር በተያዘ ውድ ቤተሰቦቻችን የግብፅ ፕሬዚዳንት የሆኑት አብደልፈታህ አልሲሲ ብሔራዊ ቡድኑ በዓለም ዋንጫ ላሳየው ብቃት መልእክት አስተላልፈዋል። ፕሬዚዳንቱ ባሳካችሁት ነገር ኮርተንባችኋል ያሉ ሲሆን በስኬታችሁ ኮርተናል፣ ቀጣዩ ጊዜ የተሻለ ይሆናል ብለዋል። አክለውም ጀግኖቻችን እናመሰግናለን፣ በግብፅ እግር ኳስ ታሪክ ታይቶ የማይታወቅ ታሪክ ስላስመዘገባችሁ እናመሰግናለን ሲሉ መልእክታቸውንም እንዲሁ አስተላልፈዋል። የስፖርት ሚኒስቴሩ ደግሞ ደማቅና የጀግና አቀባበል ይደረጋል ብለዋል። ከዚሁ የዳኝነት ውሳኔ ጋር በተያያዘ ደግሞ ወደነበሩ ቅሬታዎች እንመለስ። ለአብነት ያክል የሆሳም ሐሰን አንድ በጣም አነጋጋሪ ሀሳብ ሜሲ ለዓለም ዋንጫ ገበያ ሲባል በውድድሩ እንዲቆይ ይፈለጋል፣ የዓለም ዋንጫ የሚደምቀው ሜሲ ሲኖር ነው ብሎ ፊፋ ያምናል ብሏል። የፊፋ መርህ ፍትሐዊ ጨዋታ ቢሆንም የሚታየው ግን ኢፍትሐዊ ነው። የግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ከጨዋታው በኋላ ሌላ ያቀረቡት ቅሬታ ነው። ለዓለም ሻምፒዮን ከተለያዩ አካላት ድጋፍ ይደረጋል ያሉት እሳቸው ሜሲ በዓለም ዋንጫ ገበያ ላይ ይፈለጋል፣ እንዲቆይ በዓለም ዋንጫም ይፈለጋል፣ ሁሉም የሚያደላው ለሜሲ ነው ብለዋል። አሰልጣኙ የፊፋን መርህ ቃል ፍትሐዊ ጨዋታ ነው ሲሉ ነገር ግን እኛ ኢፍትሐዊ ነገር ነበር የተደረገብን ብለዋል። ግብፅ በዓለም ዋንጫ መድረክ ተጽዕኖ ፈጣሪ ሆኖ እንድትቀጥል ግን እንሰራለን ሲሉ ተደምጧል። እንደ አጠቃላይ ትላንትና አርጀንቲና እንድታልፍ የተደረገው ለዓለም ዋንጫ ገቢ ሲባል ነው፣ እኛ እንድንወጥቅ የተደረገው በፊፋ አሻጥር ምክንያት ነው እያሉ ይገኛል። ሆሳም ሐሰን የተጫወት ነው ከፊፋም ከሜሲም ከዳኛም ጭምር ነው። እነኚህን ሶስት ለመገርሰስ የሚያስቸግሩ ነገሮችን ነው የተፋለም ነው የሚለው ደግሞ የግብፅ ብሔራዊ ቡድን ታሪካዊ ተጫዋች አቡታሪካ ነው። አርጀንቲና ያለ ሜሲ ዓለም ዋንጫን ፈጽሞ የምትሳተፍን ብሔራዊ ቡድን አይደለችም እያለ ነው። በቤን ስፖርት በተንታኝነት እየሰራ ይገኛል። አቡታሪካ የተጫወት ነው ከፊፋም ከሜሲም ከዳኛም ጋር ነው። ሶስቱንም ማሸነፍ ደግሞ በጣም ከባድ ነገር ነው ይላል አቡታሪካ። ሊዮኔል ሜሲ ታላቅ ተጫዋች መሆኑን ሲገልጽ፣ አርጀንቲና ያለ ሜሲ ግን ዓለም ዋንጫን አታሸንፍም፣ ወደ ዓለም ዋንጫ አትመጣም፣ ያለ ሜሲ እንደ ማንኛውም ተራ ቡድን ናት አርጀንቲና ሲል የግል መልከታውን ያጋራል። ሜሲ እንደ ተጫዋች በጣም ከባዱ ተጫዋች ነው የሚለው አቡታሪካ፣ ከሜሲ ውጭ ግን ለእኛ ፈተናውን ያበዙብን ዳኛውና ፊፋ ናቸው። እነኝን ሶስት አካላት አንድ ላይ ገጥሞ ማሸነፍ ደግሞ የማይቻል እያለው ነው። የግብፅ ብሔራዊ ቡድን ሁለተኛ ጎል ያስቆጠረው ዜኮ ከጨዋታው መጠናቀቅ በኋላ በእንባ ስሜታዊ ሆኖ ነበረ ጋዜጣዊ መግለጫ የሰጠው። ዳኛው ፍትህ አይደለም ያለው ዜኮ የአንድ ሀገርን ጥረትና ውጤት ገደል ከቷል፣ አበላሽቷል ይላል ዜኮ። አያይዞም ውድድሩ የተጭበረበረ ነው ያለ ሲሆን አርጀንቲና እንኳን ደስ ያላችሁ፣ ዋንጫውን ለነሱ ይሰጡታል መኑኝ እያለ ነው ዜኮ። በጨዋታው ግብ አስቆጥሮ ዳኛው በቫርም ጭምር ሽረውት እንደነበረ የሚዘነጋ አይደለም። እንዳጠቃላይ ግን የዳኝነቱ ሂደት በጣም አሳዛኝና የአንድን ሀገር ጥረት ያበላሸ ብሏል። በነገራችን ላይ በቀጣይ በሩብ ፍጻሜ ጨዋታ ፈረንሳይ ከሞሮኮ ይጫወታሉ። ወደ ቤተሰቦቻችን ይህን ጨዋታ በሙሉ የሚዳኙት ዳኛ አርጀንቲናውያን ናቸው፣ እነ ፋኩንዶ ቴሎን ጨምሮ ማለት ነው የመሃል ሜዳ ዳኛው። አርጀንቲና ለአፍሪካን ህዝቦች ያላት ነገር በታሪክ ተጽፎ የተቀመጠ በጣም ዘግናኝ የሚባል ታሪክ ነው። ለአፍሪካኖች ያላት አመለካከት አርጀንቲናና ጥቁሮችን በማጥፋት ዘመቻ ላይ በስፋት የተሳተፈችና በተግባርም ደረጃ ጥቁሮችን ለማጥፋት በርካታ ስራዎችን የሰራች አርጀንቲና በቀጣይ የሞሮኮና የፈረንሳይን ጨዋታ ተዳኛለች። ይሄ በጣም አሳሳቢ እያሉት ይገኛሉ በርካቶች። ከደቡብ አሜሪካ ሀገራቶች አሁን በዓለም ዋንጫ የቀረች በነገራችን ላይ ብቸኛው ሀገር አርጀንቲና ናት። ሌሎቹ በሙሉ ተሰናብተዋል። የቀሩት 8 ብሔራዊ ቡድኖች በቀጣይነት ፈረንሳይ ከሞሮኮ ይጫወታሉ። የፈረንሳይና የሞሮኮ አሸናፊ ደግሞ ከስፔንና ከቤልጅየም ተጫውቶ አንዳቸው ለፍጻሜ ይደርሳሉ። ስለዚህ ፈረንሳይ፣ ሞሮኮ፣ ስፔንና ቤልጅየም አንዳቸው ለፍጻሜ ይደርሳሉ ማለት ነው። በሌላኛው ቋት ደግሞ ኖርዌይ ከእንግሊዝ ይጫወታሉ። ያሸነፈ
ከአርጀንቲናና ከስዊዘርላንድ አሸናፊ ይጫወታል። በሌላ አማርኛ ከነኚህ ደግሞ ከኖርዌይ፣ ከእንግሊዝ፣ ከአርጀንቲናና ከስዊዘርላንድ አንዳቸው ለፍጻሜ ይደርሳሉ። ከቀሩት 8 ብሔራዊ ቡድኖች ለዓለም ዋንጫ ማን የተሻለ እድል አለው? ቅድመ ግምታችሁን አጋሩን። ጁድ ቤሊንግሃም በቀጣይ ጨዋታ ላይ በጣም መጠንቀቅ አለበት። በነገራችን ላይ እንግሊዝ ከኖርዌይ በሚያደርጉ ጨዋታ ላይ ቢጫ ካርድ ካየ ከአርጀንቲናና ከስዊዘርላንድ አሸናፊ ጋር በሚደረገው የግማሽ ፍጻሜ ጨዋታ መጫወት አይችልም። በነገራችን ላይ ይሄ ለጁድ ቤሊንግሃም በጣም አሳሳቢ ብቻ ሳይሆን ለእንግሊዝ በተለይም በጣም አሳሳቢ ነው። በነገራችን ላይ ኒክ ኦራይሌ፣ ማርክ ጉዌ፣ ዴክላን ራይስን በተመሳይ ሂደት ውስጥ ነው ያሉት። በነገራችን ላይ እና የቢጫ ካርድ እና የቀይ ካርድ ነገር ያው ከዚህ በኋላ ዶናልድ ጄ ትራምፕ የሉም እና ውጤት እንደዛ እንደሳቸው ካርድ የሚያሰርስ ሰው ይኖራል ተብሎ አይጠበቅም። ለእንግሊዝ ብሔራዊ ቡድን ግን ትንሽ ስጋት ነው የካርድ ጉዳይ። በነገራችን ላይ ምናልባት የዶናልድ ጄ ትራምፕን ጉዳይ ስላነሳን አንድ የክሮሻዊ ጋዜጠኛ ሀሳብ ቤልጅየም አሜሪካንን 4-1 ካሸነፈች በኋላ ቤልጅየም አሸንፋለች፣ ነገር ግን ምናልባት ጠዋት ስንነቃ ከዋይት ሀውስ ስልክ ተደውሎ ውጤቱ ይቀየር ሊባል ይችላል ብሎ እየቀለደም እንዲሁ በማህበራዊ ሚዲያ ላይ የወቅቱ የትራምፕ አንዳንድ የዓለም ዋንጫ ላይ የገቡት ጣልቃ ገብነት መነጋገር ሆናል። ለጊዜው ግን አሜሪካ ከዓለም ዋንጫ መውጣቷ የሚዘነጋ አይደለም። ከዓለም ዋንጫ ከተሰናበቱ ኮከቦችን ከያዘች ብሔራዊ ቡድን አንዷ ፖርቱጋል ናት። ክርስቲያኖ ሮናልዶ ደግሞ ከተሰናባቾች ውስጥ ነው። በነገራችን ላይ ፔድሮ ሴፕሉቫዳ የፖርቱጋል ጋዜጠኛ ነው። በእርግጠኝነት ሮናልዶ በ2030 የዓለም ዋንጫ ሀገሩን ወክሎ ይጫወታል። ከሰሞኑ የሰጠውን ሀሳብ ተመልክቼዋለሁ፣ ግን በእርግጠኝነት ጠብቁ እያለ ነው። የፖርቱጋል ጋዜጠኛ ለሮናልዶ ቅርበት አላቸው ከሚባል ነው። ከዛ ውጭ የሮናልዶ አድናቂ የሆኑ ወዳጅ የሆኑ የክርስቲያኖ ሮናልዶ አይዶሎ ነው የሚሉ ግን በዓለም ዋንጫ ሮናልዶ በመሰናበቱ ምክንያት ምልከታቸውን ሲያጋሩ እነ ክቫራትስኬሊያን ከተጫዋች ይጠቀሳሉ። በነገራችን ላይ እንደ ትልቅ አራያቸው ከሚያዩትና በትውልድ ቅብብሎች ውስጥ አስተማሪያችን ነው ከሚሉት ውስጥ አንዱ ክቫራትስኬሊያ እንደሆነ ይታወቃል። አልሂላልና ባርሴሎና ድርድር ላይ ናቸው። በተለይም ድርድሩ የካንሴሎን ጉዳይ ማጠናቀቅ ነው። ባርሴሎና በዋነኝነት ሲደራደር የነበረው ኮንትራቱን እንዲያፈርስላቸው ነበረ። ተጫዋቹ በባርሴሎና ለመቆየት ደመዙ ለመቀነስ ተስማምቷል። አሁን ላይ ድርድሩ በ10 ሚሊዮን ዩሮ የመጨረሻ ምዕራፍ ላይ ደርሷል እየተባለ ነው። ባርሴሎና ለአልሂላል የግድ 10 ሚሊዮን ዩሮ መክፈል አለበት። ድርድሩ ወደ መጨረሻ ምዕራፍ ደርሷል። ከዛ ውጪ ዱሻን ቪላሆቪችም ከባርሴሎና የሚመጣ ጥያቄ ካለ እየተጠባበቀ ይገኛል ተብሏል። ነፃ ወኪል ነው ተጫዋቹ። በነገራችን ላይ ቤሺክታሽ የተጫዋቹ ወኪል ነው። ነገር ግን ከዚህ ጋር በተያያዘ ቪላሆቪች ለየትኛውም ክለብ ቅድሚያ ከመስጠቱ በፊት የባርሴሎናን ጉዳይ ይከታተላል ተብሏል። በነገራችን ላይ በርከት ያሉ የፕሪሚየር ሊግ ደረጃ መዳቢ የሚባሉ ክለቦችም የዱሻን ቬላሆቪች ፈላጊ እንደሆኑ ይታወቃል። ከዝውውር ጋር በተያያዘ ናፖሊዎችም ኮከባቸውን ለማቆየት እንግዲህ የመጨረሻ ምዕራፍ ላይ ደርሰዋል። ናፖሊዎች በነገራችን ላይ ስኮት ማክቶሚኔን ኮንትራት ለማራዘም ስራዎችን እየሰሩ ይገኛሉ። ከዚህ ጋር በተያያዘ ኮንትራቱን በማራዘም ሂደት ላይ ግን አንድ የተጠቀሰው ቁጥር በጣም አስገራሚ ነው። አሁን ያገኘዋል ከተባለው ወደ 4.4 ሚሊዮን ዩሮ ዓመታዊ ደሞዝ ወደ 7 ሚሊዮን ዩሮ እንዲያድግ ለማድረግ ጥረት እያደረጉ ነው ተብሏል። በጣም አስደናቂ ነው ይሄ ደግሞ። እናም ተጫዋቹም ይቀበሏል ተብሎ ከሚጠበቁ ኮንትራት የማራዘም ሂደቶች ነው። ከዛ ውጪ በፓሪሰን ጀርሜን እና በሞናኮ ወጣት ተጫዋች አክሊዎች መካከል የግል ስምምነቶች አሉ። ድርድሩ በዚህ ሳምንት ሊጠናቀቅ ይችላል። በዝውውሩ በኩል ምናልባት እስከ 50 ሚሊዮን ዩሮ ፓሪሰን ጀርሜን ለሞናኮም እንደዚሁ ይከፍሉበታል ተብሎ ይጠበቃል። መረጃው የፈረንሳዊ ተነባቢ ጋዜጣ ሬምሲ ነው። በተከታታይ መረጃ ይኖረናል። በርከት ያሉ ፈላጊዎች እንዳሉት ይታወቃል። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች ተሻገርን። አብራችሁን ቆዩን። በፕሪሚየር ሊግ ከዝውውር መስኮት ወቅታዊ እንቅስቃሴዎችን ጀምሩ። ውድ ቤተሰቦቻችን ጃፓናዊ ግብ ጠባቂ ዚዮን ሱዙኪ በበርካታ ክለቦች ይፈለግ ነበር። አንዱ ሊድስ ዩናይትድ ነው የዚህ ግብ ጠባቂ ፈላጊ። ተጫዋቹ ግን ወደ ፕሪሚየር ሊግ ወደ ሊድስ ለመምጣት ፈቃደኛ ሳይሆን ቀርቷል። በፓርማ ቤት ይገኛል። ለጃፓን ብሔራዊ ቡድን ደግሞ በዚህ ዓለም ዋንጫም ሲጫወት እናውቀዋለን። ሊድስ ዩናይትዶች ተጫዋቹን ለማምጣት ሲያደርጉት የነበረው ጥረት አሁን ላይ እየተሳካ አይደለም እና ሌላ አዲስ ግብ ጠባቂ እየፈለጉ ነው ተብሏል። ግብ ጠባቂው ወዴት ያመራል የሚለው ይጠበቃል። በበርካታ ክለቦች ሲፈለግ
ፈላግ ከነበሩ ግብ ጠባቂዎች ውስጥ ግን አንደኛው ነው። በሌላ በኩል ኒካስል ዩናይትድም የአማካይ ስፍራውን እንዳጠቃላይ ለማጠናከር የሚያደርገውን ጥረት አጠናክሮ ቀጥሏል። ሳን ሹተርን ለማስፈረም ጥረት እያደረገ ይገኛል። ገና 18 ዓመቱ ነው። በአያክስ ቤት ይገኛል። በነገራችን ላይ ተጫዋቹ በአያክስ እና በኒካስል ዩናይትድ መካከልም ውይይቶች ተደርገዋል። 18 ዓመቱ ተጫዋች በጣም አስደናቂ የውድድር ዓመትን በተጠናቀቀ የውድድር ዓመት አሳልፏል ከክለቡ ጋር። በቀጣይነት ኒካስል ዩናይትዶች ተጫዋቹን ለማግኘት የሚያደርጉት ጥረት ከምን ደረሰ የሚለው እንዲሁ ተከታትለን እናመጣዋለን። ዝውውር መስኮቱ ላይ ውድ ቤተሰቦቻችን በማንቸስተር ሲቲ ቤት የሚጠበቁ ሁነቶች አሉ። በተለይ ማንቸስተር ሲቲ በዝውውር መስኮቱ ላይ የሚያመጣቸው ተጫዋቾች እንዳሉ ሆኖ በክለቡ የሚያቆያቸውን ተጫዋቾች ጉዳይ በተመለከተም በርከት ያሉ መረጃዎች እየወጡ ነው። ለአብነት ያክል ሮድሪን ኮንትራት የማራዘም ሂደት እስካሁን አልተጠናቀቀም። በእርግጥ ተጫዋቹ አሁን ከማንቸስተር ሲቲ ጋር አንድ ላይ እንዳለ ይታወቃል። በስፔን ብሔራዊ ቡድን ጋር አንድ ላይ እንዳለ ይታወቃል። በማንቸስተር ሲቲም በእርግጥ ኮንትራት አለው፣ ግን 1 ዓመት ነው ኮንትራቱ። በጣም የሚያሰጋ ነው። ምናልባትም በርከት ያሉ የዜና ምንጮች ግን አንድ ስጋታቸው ኮንትራቱን ሳያራዝም አሁንም ወደ ሪያል ማድሪድ በነፃ ወኪል ሊያመራ የሚችልበት እድል በስፋት አለና ይህ ነገር ቀጣይ ዓመት የመሆን እድሉ በጣም ሰፊ ነው እያሉ ይገኛሉ። በነገራችን ላይ ከዚህ ጋር በተያያዘም ሁኔታዎች ጥሩ አይመስሉም። በሮድሪ ጉዳይ ላይ ተጫዋቹም በእርግጥ ሪያል ማድሪድ ልቡ እንዳለ በራሱ አንደበት በገደምዳሜውን ቢሆን ያረጋገጠበት ወኪሉም ዳርዳር ያለበት ነውና በተወሰነ መንገድ የሮድሪ ጉዳይ ስጋትም ጭምር ለሲቲ ገብቷቸዋል። በርካታ ያሉ ተሰናባሾች ግን ወደ 10 የሚጠጉ በሲቲ ቤት ይጠበቃሉ። ቼልሲ ቤት በጣም አስደናቂ የውድድር ዓመታትን አሳልፏል። የቡድኑም ካፒቴን ነው ሪስ ጄምስ። ከሪስ ጄምስ ጋር በተያያዘ ግን አንዳንድ ነገሮች ተፈጥሯል። ያው ጉዳት ላይ እንዳለ ይታወቃል። ከዛ ውጭ የእንግሊዝ ብሔራዊ ቡድን በቀኝ ተመላላሽ ተጫዋች የላቸውም። ጉዳት እና ቅጣት ከዓለም ዋንጫ ውጭ እያደረጋቸው ይገኛል። አሁን ላይ ታዲያ እንግሊዞች ሪስ ጄምስ ለቀኝ ተመላላሽ ቦታ ላይ በቀጣይ ጨዋታ ይገኝላቸው ዘንድ ሁሉንም ነገሮች እያደረጉ ነው ተብሏል። በተለይም በቀጣዩ የዓለም ዋንጫ ጨዋታ ላይ ማለት ነው። ተጫዋቹ የሃምስትሪንግ ጉዳት አጋጥሞት ነበረ በዓለም ዋንጫ በጨዋታ ላይ እየተመለከት ነው ያለው ነው። ስለዚህ በቀጣይ እንግሊዝ ከኖርዌይ በምታደርገው ጨዋታ ላይ ግን ሪስ ጄምስ የቼልሲ ኮከብ ይገኝላት ዘንድ ስራዎችን እየሰራች ነው ተብሏል። ቼልሲ የጄሴ ዴሬን ኮንትራት ያራዝማል ተብሏል። በበርካታ የአውሮፓ ሀያላን ክለቦች በባየር ሙኒክ ጭምር የሚፈለገው ጄሴ ዴሬ 19 ዓመቱ ነው። እንግሊዝ 19 ዓመት ታዳጊ ተጫዋች ግን በቼልሲ እንዲቆይ ይፈለጋል ተብሏል። ከዚህ ጋር በተያያዘም በነገራችን ላይ ቼልሲዎች እስከ ጁን 29 የሚቆየ ኮንትራት ነው ሊያቀርቡለት ከውሳኔ የደረሱት። ቼልሲዎች ተጫዋቹን በማቆየት ሂደት ላይ የሚያደርጉት ድርድር ግን ይጠበቃል። የመጨረሻ ስራዎች አልተሰሩም። የኮንትራቱን ከስምነት አልተደረሰም፣ ግን ድርድሮቹ ቀጥለዋል። ባየር ሙኒክ ነው በነገራችን ላይ በጣም በወሳኝነት ተጫዋቹን ከቼልሲ ለመውሰድ አሁን ላይ ጥረት እያደረገ የሚገኘው። ተጫዋቹ ቼልሲ ጉዳዩን ከምን ያደርሱታል የሚለው በቃል ስፖርት ዩቲዩብ ቻናል በተከታታይ መረጃ ጠብቁን። ኤንዞ ፈርናንዴዝ ትላንትና ሀገሩን ለዓለም ዋንጫ ሩብ ፍጻሜ አብቅቷል። በእርግጥ ንብረትነቱ የቼልሲ ቢሆንም ኤንዞ ፈርናንዴዝም ልቡ ቼልሲ ቤት ከሌሉ ተጫዋቾች ውስጥ አንዱ ሆኖ 140 ሚሊዮን ፓውንድ ተለጥፎበት ገዢ እየተጠበቀለት ያለ ተጫዋች እንደሆነ ይታወቃል። ኤንዞ ፈርናንዴዝ ግን የቼልሲው ንብረት ትላንትና 3000ኛ ጎል ለአርጀንቲና ሲቆጠር አስቆጣሪ ነው። በውድድሮች ላይ 10ኛው ተጫዋች ነው። በዚህ ውድድር ዓመት ደግሞ በ26 ባለቀ ደቂቃ ወይም በተጨማሪ ደቂቃ ገቢ ያስቆጠረ እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ የሚገኘው ኤንዞ ፈርናንዴዝ ቼልሲ ተጫዋች ሆኖ ወይም የቼልሲ ንብረት ሆኖ ግብ ያስቆጠረ የመጀመሪያው ተጫዋች ሆኗል በዚህ ዓለም ዋንጫ ላይ። ምናልባት ሌላ የተመለከታችሁት ካለ ግን አጋሩን። ይህን መረጃ ስናጠናቅር ግን ያገኘነው መረጃ በዚህ ዓለም ዋንጫ ላይ የመጀመሪያው ቼልሲ ተጫዋች ሆኗል በዚህ ውድድር ላይ ግብ ያስቆጠረ። በእርግጥ ቼልሲ በዚህ ዓለም ዋንጫ ላይ ብዙ ተጫዋቾችን አላስመረጠም። እንደ ኮል ፓልመር ያለ ኮከብ እንኳን በዚህ ዓለም ዋንጫ ላይ እየተካፈለ እንዳልሆነ ይታወቃል። ሊቨርፑል በዝውውር መስኮቱ ላይ ከአርሰናል ጋር የሚያደርገውን ፉክክር በበላይነት ለመጨረስ ጠንካራ ስራዎችን እየሰራ ነው። ሜክሲኮን ጂልቤርቶ ሞራን የገላቸው ለማድረግ በእርግጥ ገና 17 ዓመቱ ነው። በነገራችን ላይ የአማካይ ስፍራ ተጫዋች ግን የረጅም ጊዜ እቅድ ተደርጎ ተይዟል። በሊቨርፑል በኩል ፈላጊዎቹ በርካታ ያሉ ናቸው። አርሰናል እንዳለ ሆኖ ማለት ነው።
ተጫዋቹ እስከ 29 የሚያቆይ ኮንትራት ግን አለው። ምናልባት 18 ዓመት ሲሞላ ወደ አውሮፓ ይመጣል ተብሎ ይጠበቃል። ሌሎች ወደ አውሮፓ 18 ዓመት ሲሞላቸው እንደመጡ ላቲናውያን ተጫዋቾች ማለት ነው። ተጫዋቹ እስከ 2029 ኮንትራት ቢኖረውም በቀጣይ የውድድር ዓመት ግን በሊቨርፑል በኩል የቡድኑ አካል የማድረግና አሁን አስፈርሞ በዛው ቱዣና በተባለ ክለቡ እንዲቆይ የማድረግ የአንድ ዓመት እቅድ አለውና ድርድሩ በዛ መሰረት ተጠናክሮም ቀጥሏል። ተጫዋቹ ወደ እንግሊዝ መጥቶ የመጫወት ፍላጎት አለው። ምናልባት የትኛው ክለብ ይቀኗል? ሊቨርፑል ዋነኛ ፈላጊ ክለብ ነው። አርሰናልን በዚህ ዝውውር ውስጥ እንዳለ ይታወቃል። አንዴ ኤራኦላ በሊቨርፑል ቤት ስራቸውን በይፋ ጀምረዋል። የአንድ ኤራውላ ቡድን በትልቁ የሚጠበቅባቸው ብዙ ምክንያቶች አሉት። በፕሪሚየር ሊጉ ከበርንማውዝ ጋር ያሳዩት፣ ከዛ ውጭ ደግሞ እንደ አጠቃላይ እሳቸው አንዱ እንዲደነቁ ያደረገው በጨዋታ ፍልስፍናቸው ከክሎፕ ጋር በጣም ተመሳሳይነት ባህሪ ያላቸው የሚለው እንደሆነ ይታወቃል። ከዚህ ጋር በተያያዘ የእሳቸው ቡድን እንዴት ይሆናል የሚለው ይጠበቃል። ትላንትና አዲስ ያስፈረሙትን ጀርሜ ጃኩዌቴን ከነባሮቹ እነ ሃርቬ ኤሊዮት በውሰት የተመለሱት እነ ጄምስ ማክኖሊን ጨምሮ ልምዶችን አድርገዋል። ጉዳት ላይ ያሉ ግን አሉ። ባስቲች፣ እነ ብራድሌ፣ እነ ሁጎ ኤኬቴኬ፣ ኤንዶ፣ ጆቫኒ ሊዮን ጉዳት ላይ ናቸው። የማገገም ሂደቱን አጠናክረው ቀጥለዋል። ከዛ ውጪ በዓለም ዋንጫ ያሉ ተጫዋቾች ሲመለሱ ቡድኑ አጠቃላይ ልምምዱን አጠናክሮ ይቀጥላል ተብሎ ይታሰባል። ከዓለም ዋንጫን በጊዜ የተሰናበቱት ወደ ቡድኑ በጊዜ ሌት ይመለሳሉ። ትላንትና ግን አንድ ኤራውላ የመጀመሪያ ልምምዳቸውን እንዲሁ አሰርተዋል። ከአርሰናል ጋር በተያያዘ የቪኒሺየስ ጁኒየርስን በተደጋጋሚ ይነሳል። ከዚህ ጋር በተያያዘ በነገራችን ላይ ቪኒሺየስ ጁኒየር በዚህ ክረምት እልባት የሚያገኝ ጉዳይ ነው እና አርሰናል የትኛውንም ይፋዊ ጥያቄ ያቀርባል ተብሎ ግን አይጠበቅም። ውድ ቤተሰቦቻችን፣ ይልቁንስ አሁን ከአርሰናል ጋር ያለው በዚህ ተጫዋች ጉዳይ ላይ ማለት ነው የዝውውር መስኮቱ ላይ ልክ አምና ሮድሪን ማስፈረም ይፈልግ ነበር አርሰናል ለግራ ክንፍ አጥቂነት። ነገር ግን ሪያል ማድሪድ ለገበያ ካቀረበው ብቻ ኦፊሻሊ አርሰናል ለመደራደር ፍላጎት የነበረው። አሁንም ቪኒሺየስ ጁኒየር ላይ አርሰናል ያላቸው ፍላጎት ግልጥ ያለም አይደለም። በሪያል ማድሪድን በኩል በይፋ ለገበያ ሳያቀርቡትም አርሰናል በራሱ መንገድ ይፋዊ ጥያቄ ያቀርባልም ተብሎ አይጠበቅም። በእርግጥ ቪኒሺየስ ጁኒየር ትልቅ ኮንትራት ቀርቦለታል በሪያል ማድሪድ። እሱ ከሚፈልገው በእርግጥ በ5 ሚሊዮን ፓውንድ ያንሳል ዓመታዊ ደሞዙ። እሱ 30 ሚሊዮን ፓውንድ ይፈልጋል። ከዛ በዘለለ ደግሞ ሪያል ማድሪድ 25 ሚሊዮን ፓውንድ አቅርቧል። ይሄ ሁኔታ ለራሱ አርሰናል ብዙ ገፍቶበት እንዲሄድ አያደርግምና አርሰናሎች ሁኔታውን እየተከታተሉ እንጂ ዝውውሩ ላይ ምንም አይነት ጥረት እያደረጉ አይደለም። ይልቁንስ አርሰናል በግራ ክንፍ አጥቂነት ሁለት አማራጮች ላይ አሁንም አለ። ሮጀርስ 130 ሚሊዮን ፓውንድ በአስቶን ቪላ የተለጠፈበት፣ ብራድሌይ ባርኮላ ከ116 ሚሊዮን ፓውንድ በላይ ይገባዋል ብቻ የተባለ ተጫዋች ነው። ከዚህ ጋር በተያያዘ አርሰናልና ሞርጋን ሮጀርስ መካከል ምንም አይነት የግል ጥቅማጥቅም ችግሮች እንደሌሉ ታማኝ የዜና ምንጮች ያረጋገጡት አንዱ ፋብሪዚዮ ሮማኖ ነው። ችግር ሊሆን የሚችለውንም ከአስቶን ቪላ ጋር ነው። ግን ውድ ቤተሰቦቻችን አርሰናል 130 ሚሊዮን ፓውንዱን ቅናሽ አድርጎ መግዛት በሚችልበት ሁኔታዎች ላይ ስራዎችን እየሰራ ነው ተብሏል። እንዴት ይሆንለታል የሚለው እንዳለ ነው። የብራድሊ ባርኮላ ግን ሂሳብ ይቀንሳል ፓሪስ ሰን ጀርሜን ተብሎ አይጠበቅም። አርሰናልም ገፍቶ ሄዶ ለመደራደር ዝግጁ አይደለም ተብሏል። የመጀመሪያው የሮጀርስን ጉዳይ ሳይጨርስ ማለት ነው። ስለዚህ ሮጀርስ ቅድሚያ የሚሰጠው 130 ሚሊዮን ፓውንዱ ደግሞ በድርድር ቅናሽ የሚደረግበት ዝውውር ተብሎ በአርሰናል ቅድሚያ የተሰጠው እንደሆነ ይታወቃል። በግል ጉዳይ ግን እስካሁን ምንም አይነት ችግር የለም። አርሰናል ኤሊያን ሜሽለርን ለማስፈረም ትላንት ከስምምነት መድረሱን ነግረናችሁ ነበረ። ግብ ጠባቂ ነው። ሊድስ ዩናይትድ ቤት የነበረው ኮንትራት ተጠናቋል። ኤሊያን ሜሽለር እንግዲህ የሕክምና ምርመራውንም ለማድረግ በነገራችን ላይ በአርሰናል መገኘቱን አረጋግጠናል። የሕክምና ምርመራውን እንደተጠናቀቀ እንነግራችኋለን። ተጫዋቹ ፈረመ አልፈረመ የሚለውን። ኤሊያን ሜሽለር አዲሱ የአርሰናል ግብ ጠባቂ ሲሆን 26 ዓመቱ ነው። ፈረንሳይ ነው። ቁመቱ በጣም ረጅም ከሚባሉት ነው። ወደ 1.97 አካባቢ ቁመት ይረዝማል። ምናልባት ተጫዋቹ ግብ የማዳን ንጻሬው በተወሰነ መንገድ ጥርጣሬ ያላቸው በርካቶች በእርግጥ ሲጫወት የነበረበት ክለብ ለእንዲህ አይነት አደጋ ለግብ የተዳረገ ነው የሚለው እንዳለ ሆኖ አርሰናል ለመቀላቀል የተስማማው ኤሊያን ሜሽለር በ107 ጨዋታ ላይ 198 ግቦች አስተናግዷል እና ምናልባት ይሄ የማዳን ንጻሬው እንዳለ ሆኖ ግን ደግሞ በርከት ያሉ ግቦች የሚቆጠሩበት አይነት ግብ ጠባቂ ነው። ሶስተኛ ግብ ጠባቂ ግን በአርሰናል ይሆናል ተብሎ ይጠበቃል። በቅርብ ጊዜ አልመለስም ብሏል የማንቸስተር ዩናይትዱ ኮከብ ማርቲኔዝ።
የማንቸስተር ዩናይትዱ ተከላካይ ትላንትና ድንቅ ነበረ። ሲከላከል ብቻ አይደለም ግቦች ሲቆጠሩ አሲስት እያደረገ ነው። ግብፅ 3-2 በሆነ ውጤት ያሸነፈችው አርጀንቲና ብሔራዊ ቡድን ተጫዋች ሊሳንድሮ ማርቲኔዝ ከጨዋታው በኋላ ሀሳቡን አጋርቷል። ከጨዋታው በኋላ በቅርብ ጊዜ ውስጥ ወደ ዩናይትድ አልመለስም ብሏል። በሀገሩ ድል እጅጉን ደስተኛ እንደሆነ ገልጾ እስከ መጨረሻው እንፋለማለን ብሏል። 100% የተሳካ ታከል ነበረው። በነገራችን ላይ ማርቲኔዝ 100% የተሳካ ድሪብል ነበረው። 94 የተሳኩ ኳሶችን አቀበለ፣ 7 ኳሶችን አጸዳም። ከ9 ምድር ለግንኙነት 7ቱን በማሸነፍ ግንባር ቀደም ጉልህ ሚና ነበረው። 2 ኳሶችን አቋርጧል። 2 ረጃጅም ኳሶችን በስኬት አቀብሏል። በአጠቃላይ የነበረውን የጨዋታ እንቅስቃሴም ከተመለከትን ድንቅ ነበረም። በነገራችን ላይ ከአልጄሪያ ጋር 7.2፣ ከኦስትሪያ ጋር 7.6፣ ከኬፕ ቨርዴ ጋር 9.4፣ ከግብፅ ጋር ወደ 8.1 ሬቲንግ የተሰጠው ነው። የጉዳቱ እንጂ የብቃቱ ችግር በእርግጥ በዩናይትድ ብዙም የማይወራበት ተጫዋች እንደሆነ ይታወቃል። ማንቸስተር ዩናይትድ እና ኒውካስል ዩናይትድ ጀርመናዊን የ25 ዓመት አማካይ ፍሌክስ ነሜንቻን ለማስፈረም ፍላጎት አሳይተዋል። ሁለቱ ክለቦች ስለ ተጫዋቹ ዝውውር ዙሪያ ከተጫዋቹ ወኪሎች የመጀመሪያ ደረጃ ውይይትም አድርገዋል፣ መረጃዎችንም ወስደዋል። ዩናይትድ በውይይቱ ከተጫዋቹ ቅርብ ከሆኑ ምንጮች ያሰባሰበው ነገር ግን ከባድ ነው። ዶርትመንዶች ለተጫዋቹ ከ120 ሚሊዮን ዩሮ በላይ እንዲከፈላቸው ፍላጎት አላቸው። የዩናይትድ ሰዎች ስለ ተጫዋቹ ጉዳይ ከወኪሎቹ ጋር መነጋገራቸውን ቢገልጹም ከክለቡ ጋር ግን ድርድር ለማድረግ ጉዳዩ በጣም ወደኋላ እንዲሄዱ አድርጓቸዋል። ዘአትሌቲክም ይዞ በወጣው መረጃ መሰረት ተጫዋቹ ለማግኘት የሚደረገው ጥረት እምብዛም ከባድ ተብሎ በግል ያልታሰበ ግን ቦሩሲያ ዶርትመንድ ያቀረበውን ሂሳብ ዩናይትድ ይከፍላለም ተብሎ የማይጠበቅበት ነው። ከወኪሉ ጋር ግን የሚደረገው ድርድር ተጠናክሮ ቀጥሏል። የ19 ዓመቱ ብራይት ኤዲ ከማንቸስተር ዩናይትድ እና ከሌሎች በርካታ ክለቦች እንግዲህ የናስፈርመ ጥያቄ ቀርቦለት ነበረ። ዲፖርቲቮ ላካሮኛን ተቀላቅሏል። በነገራችን ላይ በዩናይትድ ሲጠበቅ የነበረው ታዳጊው ማንቸስተር ዩናይትድን ጨምሮ በርከት ያሉ የአውሮፓ ሀያላን ክለቦች ፍላጎት ቢያሳዩትም በዋና ቡድን ውስጥ የመጫወትን ጥያቄ ግን ዩናይትድ አልተቀበለውም። ይህንን ተጫዋች በዋና ቡድን ውስጥ ሊያጫውቱት እንደማይችሉ ይልቁንስ በታዳጊ ቡድን በአካዳሚ ውስጥ እንዲቆይ እንደሚያደርጉት ነግረውት ነበረ። የማንቸስተር ዩናይትድ መለማዮች ይህንን ፖላንዳዊ ተከላካይ ለረጅም ጊዜም ተከታትለውት ነበረ። ወጣቱ በፖላንድ ከፍተኛ ሊግም በፍጥነት ዋና ተሰላፊ ሲሆን በጣም አስደናቂ ከሚባሉ አውሮፓ ውስጥም ከሚገኙ የተከላካይ ባህሪ ውስጥ አንዱ ነበረ። ሆኖም ተጫዋቹ በማንቸስተር ዩናይትድ የቋሚነት ዋስትናን ማጣቱን ተከትሎ የስፔኑን ክለብ ዲፖርቲቮ ላካሮኛን በመምረጥ የ5 ዓመት ውል መፈረሙ ተረጋግጧል። በእርግጥ እንዳላኳችሁ ዩናይትድ ለቋሚነት እንደማያስፈርመው ይታወቅም ነበረ። የዩናይትድ ደጋፊ ስጋት አለው የቡድኑ አጠቃላይ ሂደት፣ በተለይም የክረምት የዝውውር መስኮት። ከዚህ ጋር በተያያዘ ማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ 2026/27 የውድድር ዓመት ግን እንደ አለፈው 25/26 የውድድር ዓመት ብቻ አይሆንም፣ ከዛ በጣም የበለጠውን ጠብቁ እያሉ ነው። እሳቸው ግን ከዝውውር ጋር በተያያዘ አይደለም ይህንን ሲሉ፣ እንደ አጠቃላይ ቡድኑ አምና ጥሩ ነገር ስላሳየ ቀጣይም ዓመት ጥሩ ነገር ማሳየት ይችላል። እኔ እዚህ ያለውኝ ያም የተሰጠኝ እድል ደስተኛ እንደሆነ አድርጎኛል። ቡድኑ ለቀጣይ ውድድር ዘመን በመምራቴ በጣም ደስተኛ እንደሆነ አድርጎኛል። የአውሮፓ ክለቦች ውድድር ምሽቶች ወደ ኦልድ ትራፎርድ መልሰናል እያሉ ነውና በጣም ደጋፊዎች እርግጠኛ መሆን አለባቸው ሲሉ፣ ግን ደጋፊዎቹ እርግጠኛ ሊያደርጉ የሚችሉ ዝውውሮች አሁንም እየተፈጸሙ አይደለም። ሮል ቹዋሚኒ ጉዳይ በሪያል ማድሪድ የሚታሰብ አልሆነም። የሰመርቪል ጉዳይ በራሽፈርድ ሽያጭ ላይ የተመረኮዘ ነው። የአማካኝ ክፍሉ ድርድር ከበርካቶች ጋር እየቀጠለ ነው። ምናልባት የፕሪሚየር ሊግ ልምድ ያለውን አማካይ ማምጣት በሚለውም ቅድሚያ መሰረት ዩናይትዶች ማቲያስ ፈርናንዴዝን አላገኙም፣ ሳንድሮ ቶናሊን አላገኙም። ከዛ ውጭ እነ ካርሎስ ባሌባ አሁንም ዋጋቸው በውድነት የተያዙ ናቸው። እነ አሌክስ ስኮት በዋጋ ደረጃ አሁንም ከዩናይትድ ጋር ሊጣጣም የማይችል ነው በርንማውዝ አቀረበ የተባለውና በምን አይነት መንገድ ነው ግን ዩናይትድ ክለቡ ላይ እንዲተማመን የሚፈልጉት የሚለውን ማይከል ካሪክ ግልጽ ባያደርጉትም ግን ቀጣይ ውድድር ዓመት በስፋት ጠብቁን እያሉ ይገኛሉ። የቀድሞ የማንቸስተር ዩናይትድ ተጫዋች ሃቬር ሄርናንዴስ ቺቻሪቶ ለማንቸስተር ዩናይትድ በጣም አስደናቂ ጊዜ ለማሳለፍ በተለይም የፈርጊን የመጨረሻ ጥቂት ዓመታት ውብ በማድረግ ረገድ ከሚጠቀሱ ተጫዋቾች ውስጥ አንዱ ነው። ክርስቲያኖ ሮናልዶ የዓለም ዋንጫ ጉዞ ካበቃ በኋላ ያው ሮናልዶም የቀድሞ ዩናይትድ ተጫዋች እንደነበረ ይታወቃል። በሮናልዶ በኩል እንግዲህ በጣም አድናቂው እንደሆኑ ከሚታወቁ ወይም ደግሞ ሌጀንድ በዩናይትድ ሲሆን ይገባዋል ብለው ከሚያምኑት አንደኛው ሃቬር ሄርናንዴስ ቺቻሪቶ ነው።
የማስበው ሀገሩን ብሔራዊ ቡድኑን ታሪክ ስለቀየረው ሮናልዶ ነው። ፖርቱጋል ለብዙ ዓመታት የማይቻላትን ነገር ሮናልዶ አድርጓል። በዩናይትድ የሚያደረገውን ነገር አውቃለሁኝና እሱ አሁንም ለእግር ኳስም ሌጀንድ ነው፣ ለዩናይትድም ለፖርቱጋልም እና ከሮናልዶ ጎን ነን ብሏል። በእርግጥ ከሮናልዶ ጎን ነክቫቻ ክቫራተስኬሊያን ጨምሮ ከሱ ጎን ነን ማለታቸው ይታወቃል። ሮናልዶ ምንም የሚጸጽተኝ ነገር የለም ብሏል። ምክንያቱም የቻልኩትን ሁሉ ለሀገር ያድርጌያለሁ ብሏል። በቀጣይ የቀድሞ ዩናይትድ ኮከብ ሮናልዶ በ2030 የዓለም ዋንጫ ይሳተፋል የሚለው ነገር አሁን በትልቁ ሚዲያ ላይ ዳግም አጀንዳ የሆነ ጉዳይ ነው። ምናልባት ከሰሞኑ ጋዜጣዊ መግለጫ ኦር እንደተለመደው ከፒርስ ሞርጋን ጋር ቆይታ ማድረጉ አይቀርምና አዲስ ነገር ካለ ግን በዛ የምንመለከተው ይሆናል። ጥቂት ቆይታ እንመለስ። አበቃ ነው።